ቀባውዴ እያለቀሰ ነው ይቀራል አትክፈታው አረ በእናትህ ተፈሰተርኩ እጁ ይቀራል ቆይ ገና ፊቱን ቀብተናል ይኸውልሽ እጁን ነው ይቀራል ምንድነው ማለት ምን ማለት ነው ለምንድን ነው አንቺ የምትሞቹ ለምንድን ነው አንቺ የምትሞቹ ምን ማለት ነው ቆይ ይቀባ ሄሎ ሰላም እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ እንትን ብለናል። ባለፈው እንግዲህ የተፈጠረውን ነገር አይታችኋል ቤተሰቦች። ያው የናቲ መድኃኒት ተገኝቶ ነበርና ኬት መጣች ኬት መታ እንደሆነ አላውቅም። አንዲት ሴት መታ መድኃኒት ይዛልን መታ ነበር አይደል? ይዘዲ ሄሎ አቤት። አዎ ቆይ እሺ እደውልልሻለሁ ልንሰጠው ነው። እሺ እሺ አይ ስለ መድኃኒቱ ጨንቋት መሰለኝ እና ቤተሰቦች አንዲት ሴት መድኃኒት ይዛልን መታ ነበርና እኛ በእርግጥ እርግጠኞች አይደለንም መድኃኒቱ ምን ይሁን ኬት ይምጣ ምንም እናውቀው ታሪክ የለም። ድንገት ነው ጉብ ያለችብን ማለት አይደለ የሆነ እሱን እንትን እያልን እየነበረ እና በእርግጥ ናቲ እንዲያውም በቃ ፈርተን ነበረኛ ማለት የሆነ ወደ መጨረሻው እየሄደ ነበር ናቲ። ዶክተሮች ጋርም ስንሄድ እንዴት እንደዚህ እንትን ትላላችሁ 3 ቀን እኮ ነው የቀረው ለቤተሰብ ደውሉ ምናምን ብለው አስፈራርተውን ነበር ቤተሰቦች። እና እኔም እዛ ጋር ሳለቅስ የነበረው በጣም አዝኜ የነበረው ለዛ ነበር ማለት በቃ ናቲ በቃ እየሞተ ነበር ማለት ትችላለህ። ይዘዲ ፊት ለፊቱ እንደዚህ ማለት አልፈልግም ግን በቃ እያበቃለት ነበር። ግን አሁን እግዚአብሔር ይመስገን እንደምንም ይኸው እየታገለ ነው በቃ ለህይወቱ ማለት እና ከዛ በኋላ ግን ያቺ ልጅ መታ መድኃኒቱን ከሰጠችን በኋላ እንዲሁም እድሜው ተራዝሟል። እግዚአብሔር ይመስገን። እኔ ልጅቱን እስካሁን እኔም አላመንኳትም። እዚህ ቤት እሱን ማምጣት ራሱ ልክ ነው ቢልስ አንተ እዚህ ማምጣት እሱ ግን እዚህ ማምጣትም ደግሞ የሆነ ችግር አለ። እዚህ ቤት ውስጥ አሁን እየተፈጠሩ ያሉት ነገሮች አይደል? እዚህ ቤት ማምጣቱ ራሱ ትንሽ ችግር ነው። ግን በዛውም ልክ እዚህ ቤት መሆኑ ለሱ ትንሽ ይሻላል። ግን ቤት ደግሞ እዚህ የሚፈጠሩት ነገሮች ያንን አይ ስለ አሁን እዛም ጓደኞቹ አይታል ባለፈው እንትን ሰርፕራይዝ ያደረጉት ምናምን ጥሩ ነው። ግን ብቻውን ነው ያለው ይልሽ ቤተሰቦች እንዳለ በቃ አናቃቸውም። ሩቅ ቦታ ነው ያሉት። የት እንዳሉ የምናውቀው ነገር የለም። እና ከኔ ጋር ሆኖ እኔ ብያችሁ የዛኔ ስትከራከሩኝ የነበራችሁት እናንተ ወስደን አንተ እኮ ያልኩ በስልክ ደውለን እንገራቸው እኮ መጀመሪያ በስልክ ነው ኑ ብለን ያለበትን ሁኔታ አሳይተን እንዳይደነግጡ እዛው ያሉ በስልክ ደውለን እንደዚህ ነገር አለበት ብለኝ ነበር እኮ አንተ። ግን አሁን በቃ እግዚአብሔር ይመስገን ያለበት ሁኔታ አሪፍ ነው። አሁን አይክሩስቲ እና ቤተሰቦች አሁን እዚህ ያመጣሁበት ምክንያት አንደኛ ነገር ይህንንም መድኃኒት መቀባት አለብን። ምክንያቱም ሌላ የምናደርገው ነገር የለም። ፍጥጥ ብሏል ይሁን ይፈራዎች ማለት ይሄ ነገር ስንቀባው ሌላ ችግር አምጥቶ እኛም ችግር ውስጥ ብንገባስ በኋላ የሆነ ለመድኃኒቱ ማስረጃ ሰጥታናለች አላሳየችንም። ግን ሌላ ምን አማራጭ አለ? እሺ ይሄ ልጅ ይሞት አይቀባ መድኃኒቱ ምን ታደርጊ ነው እንጂ ቆይ ይሄ መድኃኒት ግን ለምን ሳትቀባው ማንቻ ኃላፊነት ወስደሽ እንዴት ስታጠጣ እኔ እንደዚህ መሆኑ ግን አንዳንዴ እግዚአብሔር ቢያወራና እስቲ አንዴ ቀን አድርገው ቢያወራና አፉን ቢፈታ እኔ መሳሌ ደስ ይላል። አሁን ራሱ እሺ ቀጣታዛ ቀና በልናት አይናት መጨረሻ እንዲሆነ ቃላ ማስታወሰው ሳቢ ማይረሳ
ተፈርክሶ ምናምን መጥቶ እዚህ ይዘድኛል። በእግዚአብሔር መድኃኒቱ እንዳደፋ አምጣ። እገፍ በልናት አትሳቂ ዘዲን። አሁን እዚህ ጋር ልጁ እኮ ለሱ ላይ ምን ስቅ እኮ ነው ይመስላል። ኧረ አይመስልም። ይሄ ምን ለሱ አሁን እኮ ይሄ ነገር በቃ አሪፍ ነገር ትልቅ ነገር ሳሚ ተገኘ። ናቲ ታስቀምጠዋል። ይሄ እኮ ሳሚ ሰርፕራይዝ ነው ለሱ ትልቅ ነገር ነው። ህልምህ ነው እና የሚድንበት እኮ እንትን እኮ ነው። እስኪ ልጅቱን ግን ደውልላት ሳሚ። ይሄ ነገር በደንብ ማጣራት። አሁን እኮ ደወለች እኮ። እንዴት ነው እንትን ያላችሁት? አቀባቡንም ምናምን ነግራኛለች። እና ማን ይቀባው? እሷ ትቀባ እኔ ትቀባ? ኧረ እኔ እቀባዋለሁ። ግን አሁን ፈርቻለሁ። እግዚአብሔር ቆይ እዚህ ጋር ሳሚ ልጅቱ ከዚህ በፊት ፍቅረኛ ያለኝ አላለንም። ምን ቤተሰብቱን ዘመቱን አናውቅም። ደግሞ ልጅቱ ወጣት ነገር ናት። የሆነ እህቷ አትመስልም፣ ቤተሰብም አትመስልም ልጅቱ። የሆነ ገብቶኛል። እንዴ ታሻሻዋለች ምናምን እዚህ ጋር ትነካካዋለች ምናምን። እኔ ግራ ነው የገባኝ። እና አይደለም ፍቅረኛው ብትሆንስ? ወይ ፍቅረኛው ብትሆንስ? ስለሷ ነው እንደ አንተ የሚጨንቅ? አሁን እኮ መድኃኒቱን ተቀበለናታል አይደል? አሁን መጨናነቅ ያለብን እኮ ስለ መድኃኒቱ ነው። አይ እሷ ተንኮል አስባ ቢሆን የራሷ ጉዳይ ነው። ግን አሁን ሌላ አማራጭ የለንም። ስለሚያርፍ ሌላም ሴት ጋር እንትን ስለሚል ይዘዲን ባላ በኋላ እንትን ብላበት ምናምን ነገር የሆነ በቃ አላል እሱ በሷ ላይ እንትን ብሎባት ምናምን ይሄን ይዛበት መታወቃለ ተንኮል ሊሆን ይችላል። ይሰማሃል እኮ እኮ ቢሆን እኔ እኮ ግልጽ እኮ ነው የምናገረው እኮ። እንዴት እንደዛ ሊሆን? እኔ አውቃታለሁ ፍቅረኛውን ለተንኮል ሊሆን ሰምተኝ በምን አውቀን ግን ሳሚ ነገር በተንኮል ሊሆን ሰምተኝ ልብ ካላት እሷ መታትቀባም ነበር እዚህ ቤት ውስጥ መድኃኒቱ ጥራት እዚህ ትምጣና አንተ የምታወራው ነገር ሌላ ነው። ደውላልኛለች እሷ ስለማይመቻት ይኸውልህ መቀባቱን እኮ እንቀባዋለን። እኔ አምኛታለሁ ግን ማለት ይኸውልህ አንተ ሁሉም ሰው ታምናለህ። ምንድነው አንተ እንዲሚያደርግ? ቆይ እንዳይደን ትፈልጋለህ እንዴ? እፈልጋለሁ። እንዴ እና ታዲያ ለምን እንትን የምትረብሸው ማለት እየረበሽኩ አይደለም ሳሚ፣ እየረበሽከን ነው። አንተ መድኃኒቱን ሲጀምር ያማል እንዴ? አሁን እኔ ሌላ አማራጭ እየፈለግኩ ነው። ለምን እንደው የምትረብሸን አንተ? ትሰማኛለህ? ያላረጋገጥኩበትን መድኃኒት ትወስዳለህ፣ ትጠቀማለህ። ወሰድ አያገባም። እሱ አያወራም አይደል? ሲጀመር እንደዚህ ላይ ልጁ ላይ ነው ወደዛ ሰው ወይ እናስወጣኝ ልጅ ይክራ፣ በቃ እናስወጣኝ ልጅ እየረበሸን ነው ታዲያ። እኮ በቃ ተረጋጋ። ዝም ብለው እኮ ነው የሚረብሸው። ይክራ እኔ እኮ ያልኩት እኮ ሳሚ እዚህ ጋር እሷ ራሷ መታ ለምን አትቀባም? ልብ ካላት ለምን አይመቸኝም ትላለች። መድኃኒቱን ስታመጣ ይመቸኛል ብላለች፣ አይመቸኝም ብላለች። ሲጀመር እኔ ብትመጣም እዚህ ቤት አላስገባትም። ለምን አታስገባም? መድኃኒቱስ ለምን አስገባ ያመጣችሁ? አንተ ትደፋዋለህ። ሰው ያማል እንዴ? ይኸውልህ አሁን ሌላ ሀሳብ አለኝ። ተረጋጋና አዳምጠኝ እስቲ። አንዳንዴ ስማ እስቲ ሰው የሚልህ ገነትን እንጠይቃት እስቲ። እሱን ችግር እሱን ጠይቃት። ይሄ ያስማማል። እንቀባው ብለን እንጠይቃት። ከተናገረች እንቀባዋለን። ግን የናቲን መድኃኒት እንቀባው እንዴ? ግን ተናገሪ ግን አንቺ ጤነኛ ነገር ምንም እኮ እዚህ ጋር እኮ እየተናገረች አይደል? ዝም ብላለች። ዝም ብለህ ገኒ ትላለህ። በራሷ ሲመጣላት ነው የምታወራው። ስትፈልግ ነው የምታወራው እኮ። ስለዚህ እኔ አሁን እኮ ያልኩሽ ሳሚ ደውልላት እስኪ ድጋሚ እንካ፣ በእኔ ስልክ ደውልላት። አሁን ነው ያወራኋት። ደውኒ ስትወራት እኮ ሰምቻለሁ ሳሚ። እንቀባው እሺ ምናምን ሆነ እንደ ፋራ ነገር ለምን ትሆናለህ? ለምን አትባልም? በጣም ባናላ ልጁ ላይ የታረም ወሰረው ነው እንዳለ እንዳሰጭ ታላሻለህ። እሱ ከሰጠሽ በቃ ልጅቷ ማን ስለሆነች ማናት? ልጅ ማናት? ምንድን ነው? ከኛ በፊት እሱን ታውቀዋለች? እንዴት እንደምንቀባው ነግራኛለች። ይዘድኝ በቃ እንዴት እና እስቲ ቁምና አወራን። ምን አንተ እኮ ለምን መሰለህ አንተ ከድሮ ጀምሮ ዝም ብለህ ሰው ለምን ታምናለህ? አትመን። እሺ ሌላ አማራጭ አለ? ይሄ ሁሉ ችግር የመጣው የእናትህም ችግር የመጣው በራስህ ዝም ብለህ በቃ ታምናለህ። ሰው አትመን፣ ተጠራጠር።
የሚያሳምን ነገር ሲሆን እኮ ያሳምናል። ችግር የለም። ይሄ እኮ ይዙ አሁን ስማ፣ ይሄ መድኃኒት ተብሎ ነው የተላከው። ይሄ ልጅ ታሟላ፣ ግዴታ መድኃኒት መስጠት አለብሽ። አብለሽበታል አንቺ። ባላምንበትም በቃ ግዴታ ነው። ናቲን ለማዳን ስንል ግዴታ ማድረግ አለብን። ብዙ ችግሮችን አንቺ ስላመጣሽ ራስሽ ቀቢ። ወላሂ ስርዓት ይኑር። አንተ ልጁ ላይ ታጭው ይኸውልህ አምጣ። እሷ ተቀባ። ችግር ከመጣ በሱ እሷ ተቀባ። እኔ ቀባዋለሁ። መቀባት ለምንድነው እዚህ ቤት ያመጣሁት? የእናትህን ችግር ፍታ። የእናቴ ችግርማ እፈታዋለሁ። የራሷ ወንድም እኮ ነው ችግሯ እኮ። ችግሯን እኮ አውቀናል። ከቀባው ነው ይቀባው። ይቀሽ ዘዲን አትረብሽ። ግን ኃላፊነቱን ስማ፣ ኃላፊነቱ በሶስታችን። አቀባቡን እኮ ያውቅ። ስማ ልጁ አንድ ነገር ቢሆን ታሳይኛለህ። አቀባቡን ኃላፊነቱን እወስዳለሁ እኔ ራሴ ቀባዋለሁ። አቀባቡን አንተ አታውቅም። በቃ ይሄ ጅዋላ ይከራ ለምን ረብሻለሁ? ሳሚ እኔ እኮ ያልፈልሁት ለመድኃኒት ማስረጃ ያስፈልጋል። መድኃኒቱ ከየት መጣ? ምንም ማስረጃ ያስፈልጋል። ይሄ ልጅ ሊሞት 3-4 ቀን ነው የቀረበው። መርዝ አምጥቶ ቀባቢ ልትቀባለህ ማለት ነው። ልገለው ነው አንተ ራስህ በቁምህ ሙታ። ፊቱን ነው በእግዚአብሔር ይዘዲ። ናቲ አንተ ናቲ ምንም አልሆንም። ቆይ አንተ ትቀባው አልፈለግም። ልቀባ አንቺ ወስነሽ ይቀባ። እሺ ለመድኃኒቱ ማስረጃ ታሳየና እንቀባው። ይሄ ጥሩ ነገር ነው። እሱ እንዴት ነው ሁላችንም እንፈልጋለን እንጂ። ስለዚህ ደግሞ ማስረጃ ያስፈልጋል። መድኃኒቱ ከየት መጣ? ሳሚ ዝም ብሎ ነው አራው። አንቺ እስከዛ እንደ የሆኑ ችግር ሲመጣ ደማት ያለፈ ነገር አላንሳ። ምንድን ነው ከፍቻው ነው በፌስታል እጅን በፌስታል በእጅን ቀባው። እንደዚህ ያረ በእጅ ቀባዋለሁ እንዴ? እዚህ ቤት ለምንድን ነው ያመጣሁት? ሪስኩን ለመውሰድ አንዴ እጅ እንዳይጠቁ አንተ አይጠቁ ጨንቆ በእግዚአብሔር ይክራ። በፌስታል ያዛ እንጂ ነው ሳታስብለት ጨንቆ ነው እኮ ሳሚ። ቆይ ሻንጣው አልሰጥም። ለምን ሰጥ ተቀበል። ችግር እንዳይፈጠር ይሄ ችግር እንዳይፈጠር። ቆይ አንተ ለምንድን ነው እንዲህ እየሆንክ ያለው? የሰማሽን ችግር ይፈጥራል። አንተ ምንድን ነው እንዲህ እያደረገ ያለው? ንገረኝ። አልሰጥም። ተቀበል። ራስ አንተ አብደሃል። አንተ ነበር አምጣ መድኃኒቱ። አልሰጥም። እያሳመመኝ ነው ራሴ። ዘዲንን ያዥልኝ። ኢክራም ዘዲንን ያዥልኝ። ልጁ ላይ ሳሚ ተረጋጋ። መድኃኒቱን አምጣው ስጠኝ። ለምን ልትቀባው ነው? መድኃኒት አለ፣ መርዙን ስጠኝ። እሺ ደውልና እንዲህ ከእሷ አፍ አሰማ። ይሄ ነገር እውነት ነው። እሺ አንዴ ልቀባውና ትሰማለህ። በቃ ኢክራም ይሄን ልጅ ወደዛ በቃ በአንዳ ወደዛ እሚድን ከሆነ እኮ ደስ ይለኛል ቢቀባ። ግን ከተቀባ በኋላ የሆነ ችግር ነው። እስኪ በራስ ሞክረው። ለምንድን ነው እሱ የሚሞክረው? ወደዛ ችግር እንዳይፈጠር ባንዳ ይዘጥና ወደዚህ ናቲ እንዲድን የምትፈልግ ከሆነ ሂድና አምጪ እንጂ ቤቱን ያቅልሻል። ይዛምጪ አንተ ሳሚ ግን ከምር በጣም በራሱ ከምር ለምን መሰለህ እዚህ ጋር ማለት መድኃኒቱ ምንም ማስረጃ ሳታቀርብ ነው ይቀባል። ሰው ልገል ፌስታል አለ እሱ ጋር። ስለዚህ ይኸውላችሁ መድኃኒቱ ሲቀባ ማንም እንዳይረብሽ ልቀባ። አንተ አሳልቀው ልቀባው በቃ። እሺ ያው ይዘዲ ለራፋን በቃ ላይ አረበና እኔ እንሳለ ይቆሽ አንድ ነገር ባንቺ ሰማ በስ ለዚህ ነገር ኃላፊነት ወስደን እኔ ወስዳች እንዳለው ነው። ግን ልጁ ግን አንድ ነገር ቢሆን በኋላ ለቤተሰቦቹ የምታሳምኑ ያለው ነገር አለ። ለምን መሰለህ ይሄንን ነገር ለማስተማር ይሄ ልጅ ትንሽ ከጠበቅ ነው ውስጡ እየበሰበሰ እሱ ማለት ነው እየበሰበሰ ነው። እናንተ እኮ ሐኪሙ እኮ ምን እንዳለኝ እኮ ስላልሰማችሁ ሲቀባ ልጅ ታምራ ብሎ አለበት ያመጣች ለዛው እኔ ወስዳለሁ። የፈለገ ነገር ይምጣ ካልዳነ ናቲ እኔ ወስዳለሁ የፈለገው ነው። ራሱ ነው ምን ነው
በቃ እናግዛ ንፋስ እንዳይደርስበት እሺ ፍታው እሺ አስቀምጥ ናቲ ሳሚ መጥፎ ነገር እንዳይፈጠር ፍታው ንፋስ እንዳይደርስበት ግን ነይስ ተነሽ እናት ምን ታደርግ ሊነክሰኝ እኮ ነበር ከሳሚ ውጭ ምን ያካቸው አትፈልግም መሰለኝ እስኪ አንቺ አልጨርሽ ነይ ግን ተነሽ ቆይ ምን ይልካ ቀባው እንዴ ቆይ ልጨርስ በእጅ ቆይ ልጨርስልህ ካበጅ ታቀባው ወይ ምን ሆናችሁ ነው እናንተ ልጁን የምታሳምሙት እሺ ቀስ ብላችሁ ቀቡ ተረጋጋ አንተ እያለቀሰ ነው እኔ በኋላ ለሚመጣው ችግር ኃላፊነት ሳይ ለቤተሰቦቹ የምታሰልባል ቢድን በጣም ደስ ይላል ፌስታል አንተ እየተንፈራገጠ ነው ቶሎ በለ ይሰድልኝ አይዞህ ፌስታል አይዞህ አራግብለት እስኪ አንተ የሆነ ነገር አምጣና ሳሚ እንዴት ነው ማረገው ፌስታል አራግብለት እንደዚህ ምንድነው ማራገው ፌስታል አርጉ ነው የተባለው ከምርህ ነው አዎ አስገባ ፌስታል አና አየር ያስፈልገዋል ሳሚ ይሞት አይሞትም እኮ ነው ያልኩት ሳሚ ለምን ልገለው ነው እንዲያፍነህ ሳሚ ትገለዋለህ እንደዛ አይደለም ይዘድ ያረባል ይገለዋል እኮ እስኪ ወፍነው እኮ አንቺ ምን አየር ትንሽ ሊፈራፈር ይችላል ሳሚ እና ልገለው ነው እየተንፈራፈረ ሳሚ ነው እስኪ አፍኖታል እኮ ኢክራም ሳሚ እዛ ጓደኞቹ እንደዚህ ስለሆኑ እጁ ይቀራል እኮ አትክፈተው ኧረ በእናትህ ትንፋሽ አጠረው እጁ ይቀራል ቆይ ገና እጁንም እንትን ልንል ምን አገባኝ ጉዳይ እየደወለች ነው እሷ እጁንም ቀባው ትንፋሽ አጠረው አንቺ ምን ሆነሽ ነው ያምሻል ሊገለው እኮ ነው ሄሎ አቤት ፊቱን ቀብተናል ይኸውልሽ እጁን ነው አሁን የቀረ ምንድነው ማለት ምን ማለት ነው ፊቱን ምንድን ለምንድን ነው የማንቀባው መጀመሪያ ቀቡት አላልሽም አንዳባይ ቀብተናል እኛ ምን ሆና ነው ናቲ ረባደው ነገር አርጉ ለምንድን ነው አንቺ የምትሞቹ ለምንድን ነው አንቺ የምትሞቹ ምን ማለት ነው ቆይ ቀባ ሄሎ ያለችውን ሰምታታል ምን አለች መሰለህ ሳሚ ጋንዲ ምን ሆና ነው ኧረ ያለችውን ሰምታል እኔ ሞታለሁኝ ከቀባችሁት እሱ ምን ማለት ነው ቀቡት አላለችኝም እንዴ እኔ እጁን ቀባዋለሁ ለምን ልብና አትልም ሳሚ ሳታረጋግጥ አላረጋግጥ ነገር ነው አውቆ ነው መጀመሪያ የሚፈልገ ነገር መጀመሪያ ማውቀ ነው የቀባውና ብላኛለች ራሱ አይዘድኝ ሌላ ጦስ እኮ ልታመጣብን እኮ ነው ልጅቷ ግን እስኪ ደውላ መልሰው እጁን ልቀባው ነው ማነው ማነው መጣል ማን ምንድነው ምን ያደርግ እንደመጣ ጆሲ ምን ልሰራ መጣ ውጣ እንጂ አረፍ ምን ልሰራ መጣ እዚህ ቤት ምን ልሰራ መጣ ይሄን ሁላ ጊዜ እንደዚህ ስንሆን ያልመጣ ዛሬ ማን ስለሆንክ ነው የምመጣው ምን የጠፋው መስሎ ነው እንዴ እዚሁ ርግብ ቤት ላይ ነው ያለው
ቆይ ሳሚ ምንድነው? ምን አድርገው ነው? ቆይ ምን እየተፈጠረ ያለው አልገባኝም። እግዚአብሔር እሷ ደውላ አሁን እንዳቀባው ሞታለሁ አለች። አሁን ደግሞ ምን አድርገው ነው? እስኪ ምንድነው? ምንድነው እንዳነካው ጫፉን አያገባ አይደለም። እዚህ ጋር ቆይ ሳሚ እሷ ነች የጠራችው? እሷ ምን አውቃለሁ? እሷ ጋር ግንኙነት አለ እዛ። እሷ ለምን እሷ ጠራ ለምን እንደምትደበቁ ታዲያ? እኔ ምንም አላደረኩም። ይኸውልህ አሁን መድኃኒት እየቀባሁት ነው። አንተ ይሄን ሁላ ጊዜ ቆይተህ ምን ልትሰራ መጣህ? እኔ የምታረገውን ሁሉ በቅርብ ርቀት እየተከታተልኩ ነው። ስማ እና አሁን ምን ልትሰራ መጣ ነው? ተረጋግተህ አወራኝ። ዝም ብለህ አትወራጭ። ምንድነው የሆነው? ምንድነው ያረጋችሁ? ንገረኝ። መድኃኒት ልቀባው ስል ነው የመጣብኝ። የምን መድኃኒት ነው የምትቀባው? ታሟል ይሄ ልጅ። መድኃኒት ልቀባው ስል ነው አትረብሸኝ። ምንድነው ያረከው? ምንም ያረኩት ነገር የለም። ሌው እንጂ ምን አድርገው ነው አንተ? ቆይ ሌው አይ ምን መሰለህ፣ እኔ ከዚህ በፊት በቃ ልጁ ምን እንዳደረገው አላውቅም። ዘመድ የለህም አንተ ብቸኛ ነው እያለ እየወከወከ እሱ ጋር ነው ይኸው ለዚህ ያደረገው። ሳሚ ለምን ያለውን ነገር አታስረዳውም? አንተ በስነ ስርዓት ለሱ አስረዳ ያለውን ነገር። ይኸው ላጊያ አይደል መጨረሻህን አየህ አይደል እኮ አስረዳው። አየህ መጨረሻህን ና እኔ ጋር ስለህ አንተ እኔን አታምነኝም። እሱ ለማዳን እንደሆነ ንገረው። ምን አረክለት አንተ? ና እኔ ጋር ብለህ ልትገለው ነው? አንተ ምን አረክለት? ያረክለት አንተ እንደዚህ ከሰው ወደ ሌላ ነገር ቀይረው ምንድነው ያረክለት? እናቴን አይታታል ምን እንደሆነች? እናቴም የኔ ውሻ ሆናለች። እሱ በራስህ ችግር ነው። እሱ እኮ በራስህ ችግር ነው። እኔ ምን አረኩኝ? እኔስ ስለአንተን ይኸው እናትህ እንደዚህ አድርጋ አስቀመጥ። ናቲ እንደው ደግሞ ምንድነው ሂጂና ሶጪልኝ፣ ሂጂና ሶጪልኝ። በቃ ይኸውልሽ እኔ ሌላ ነገር ልጁ እሷ ምን አደረገች? እሱ ምንድነው ያደረጋችሁ? አንድ ሰው ይሄ ነገር አንተ ለምን ትመታዋለህ? እና ታዲያ ይዘድ ይኸውልህ በቃ ለምን ትመታዋለህ? በጥፊ ለምን መታወው? እንዳይሞት እኮ ነው። አንተ እንዳይሞት ነው። ምንድነው ስማ ነገር ታሟል። በጥፊ ለምን ይመታዋል? ድጋሚ እዛው ላይ ይመታዋል። አይ በቃ እሱ እኮ ምንም እንደፈለገ እያደረገ ነው ልጁ። አናደኛል። አሁን ላይ ወንድሜ አንተ ሰምተኛል? በቃ እኔ እናንተ አንተ ልጁን እንደፈለገ እያደረገ ነው። ይኸውልህ እዛ ኢታ የሚያደርገው ነገር በሱ ምክንያት ኖ ባንቺ ነው ስርዓት ያዝ። ይኸውልህ ጆሲ በቃ እኔ ጓደኛዬን ማዳን እፈልጋለሁ። ጓደኛዬ ሊሞት 3-4 ቀን ነው የቀረው። ውስጡ እንዳለ በስብሷል። አሁን ደግሞ ያለው ይሄ መድኃኒት ብቻ ነው። እኔ ምንም የሚያደርጉት ነገር የለም። እኔ ጓደኛዬ እኮ ነው። እናቴ እንደዚህ የሆነች በእኔ ምክንያት ነው። በአንተ ምክንያት በራስ አጥራ እየተፈራገጠ ነው። አሁንም ይኸው እስኪ ስሙኝ ሰውዬው ይውጣ። መቀባት አለበት። እሺ ቀባው። አንዴ መጀመሪያው አሁን መጀመሪያው ታይቀባው ምን ማለት ታው እንዳንተ አቀበል ነገር ምን ከየት አመጣህ ነው የምትቀባው? እንዳቀባ ምንድነው ይሄ ምንድነው? ከየት አመጣህ ነው የምትቀባው? ከየት አመጣህ ነው የምትቀባው? መድኃኒቱ የሚያድነው ነው። ምንድነው? ናቲ እንዲድን አትፈልግም አንተ? አንተ እዚህ እንደዚህ አድርገህ አስቀምጠው ነው እንደምታድነው አንተ? ይድናል። ያመጣችሁ ልጅ ራሱ ይኸውልህ የሆነ ሰው ሄዶ አስፈራርቷታል። እንዳትቀቡት እኔ መኖር እፈልጋለሁ ይገለኛል እኮ ነው። እሱን ማለት ነው ከሷ ነው የወሰድከው? ማነው ከሷ ጋር ነው የወሰድከው? መድኃኒት እሷ ጋር ነው የወሰድከው? እሷ ራሷ ናት። አንተ እና እሷ ላይ ገና በዚህ መድኃኒት ራስ ላይ አደጋ ታመጣለች። ሰማኸኝ አይደል? ሰማኸኝ ወይ? ገና ከሷ ጋር ነው ይሄን ያመጣው? ቆይ እዚህ ጋር ቅድም እሱ ስለዚህ ሰማኸኝ አይደል? ማን ነው የሚያስወጣው? ማን ነው የሚያስወጣው? ሲጀመር እጁ መቀባት አለበት። ይዘድ እኮ እጁ እንዲቀባ ሰው ይውጣ። ምን ነው መድኃኒቱን እኮ ወሰደው እኮ ይውጣ። ና እንደውም ይችላል አንተ እዚህ አስረስ ከምትገለው ነው ታደማይ መድኃኒቱን ብትሰጠኝ ነው የሚሻለው። አልሰጥም፣ በፍጹም አልሰጥም። እንደውም አልሰጥም። በዚህ በምታረገው ነገር ራስ ነገ ጠዋት ጎል ውስጥ ገብተህ ያኔ እንትን ትለኛለህ። መድኃኒቱን አምጣ እንጂ ጆሲ። ኧረ ሳሚና ተረጋጋ። በቃ ሳሚ በቃ ተረጋጋ። ምንድን ነው የሚሻለን? እሺ ገና መድኃኒቱን እኮ ወሰደው። ማን የጠራው እዚህ ቤት ሰውዬው? ማን የጠራው? ሳሚ እኔ ምን አቅልላለሁ? እንዳይድን ነው የሚፈልገው እሱ። ይሁን የጠራው ሰው አለ እዚህ ቤት። እሱ ማን የጠራው? ኪራም ጠርተሽዋል?
ጠርተሽዋል? ተናገሪ። አልጠራውም። አንቺ ንገረኝ በስነ ስርዓት ተናገሪ።